ደንባራ ናት እቺ። ለስኪናት ነይና እዛው እንዳትነካኝ። የት ነው ያደረግሽው? አምጪ። እማይሆን ነገር አስበህ ከሆነ ግን ምን ላስብ ይችላል? ማን ነገረ? ይበቃሻል ፍቅር። እኔ እኮ በዛ ሰዓት በጣም ልጅ ነበርኩኝ። ምንም ማስታወሰው ነገር የለም። እንደተባለው ይሄ ልሊ ቤት ከሆነ እኔም ያደግኩት እዚህ ግቢ ነው። እንዴት እሷን ሊያገባ ተወሰነ? ልጅቷ በጣም አደገኛ ናት። የምርሽ ነው? ቆይ እስካሁን እሷ ጋር ነበር? እንደ እናት ቤት ነው ተንቀባረም ምን ነው ለሊ አጠገብ ድጋሚ ላይ ያልፈል። ምን ቀረንከው? እትዬ ቀድሞ አበጅቷል። አሹ ይኸው መጡ። ነቂቢ ማሚ አይታለም ጥበቃም የላችሁ አይደል? አሹ ማን ነው እንደዚህ በሩን ባያረጋሽ? ይሄ ደግሞ ማን ነው? ምን ይመስላል? የጥበቃ አቋም የሌለው። ይህ እስቲ ምን እንደምትመስል ይመጣሉ የተባለው የዴብምዬ እሳቸው ባሉ ነው። ለስኪ እናቴ ነይና እዛው እንዳትነካኝ። የዴቭ እናት ከውጭ ሀገር ወደ ሀገር ውስጥ እየገባች ትገኛለች። ታዲያ የዴቭ እናት ወደ ሀገር ውስጥ መግባት የቤተሰቡን ትርምስ እየጨመረ ይገኛል። የዴቭን እናት እጅግ በጣም ስለምትፈራት እታለምን ጥንቃቄ ማድረግ አለባችሁ በማለት ቤተሰቦቿን እያስጠነቀቀቻቸው እናም ደግሞ ቤቱ ጽድት እንዲል እያዘዘቻቸው ትገኛለች። ታዲያ በጣም እያስቸገራቸው የዴቭ እናት አመል አሁንም እንደቀጠለ ይገኛል። ቤተሰቡን ሙሉ እንደሚያስጠላና እንደሚንቋሸሽ እያደረገች እየነገረቻቸው ትገኛለች። ዴቭን በእናቱ ምንም ቢሳቀቅም ነገር ግን እናቱ ስለሆነች ብቻ የግዴታ ማክበር እና ለሷ መሽቆጥቆጥ ስለሌለበት እሱም እየተሽቆጠቆጠ ሰራተኞቹንም አይዟችሁ እማዬ እንዲህ አይነት ጸባይ አለባት ትለምዷታላችሁ እያለም እያስረዳቸው ይገኝ ነበረ። የለሊ የቤት ካርታ ፋይል አሁን በእጇ ገብቶ ይገኛል። ለቀናታት ሲያስጨንቃት የነበረው የቤቷ ካርታ በስከ መጨረሻ እጇ ላይ በመግባቱ ለሊ እጅግ በጣም ደስተኛ ሆና ትገኛለች። ይህ እንዲሆን እያደረገው ደግሞ በዙሪያ የሚገኘው ባቡሬ እንደሆነም ጭምር አይተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ሰራተኛዋ አደይ ፊልምን ክፍል 206 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ዴቭ እናቱ ወደ ሀገር ስለገባች እጅግ በጣም ደስተኛ ሆኖ ይገኛል። ዴቭ እናቴ መምጣቷን አልነገረችኝም፣ ነገር ግን ስለመጣች በጣም ደስ ብሎኛል ሲልም ለእታለም ደስታውን እየገለጸላት ይገኝ ነበረ። ታዲያ ከዚህ በፊት በደንብ ጸባይዋን የሚያውቀው ዴቭ የእናቱ መምጣት እጅግ በጣም ቢያስደስተውም ነገር ግን ሰላማቸውን እንደምትነሳቸው ስላወቀ ደግሞ በጣም ጭንቀት ውስጥ ገብቶ ይገኝ ነበረ። አደይም የዴቭ እናት መምጣቷን ስትሰማ እጅግ በጣም ደስተኛ ሆና ትገኛለች። የዴቭ እናት በእርግጠኝነት ትወደኛለችም እያለች እያሰበች ትገኝ ነበረ። ታዲያ አደይ የጥሪ ወረቀቶችን ለማደል ዞር ዞር እያለች በነበረበት ሰዓት ወደ ዶክተሩ ቢሮ በመሄድ ለዶክተር የጥሪ ካርድ እየሰጠችው ትገኝ ነበረ። ይህንን የጥሪ ካርድ እየሰጠች በምትገኝበት ሰዓት ዴቭ እናቱን ተቀብሎ ወደ ሆስፒታሉ ይዟት ጎራ ብሎ ይገኛል። ታዲያ አደይና ዴቭ በድንገት ተገናኙ። አደይ እዚህ ምን ትሰሪያለሽ ሲልም ጠየቃት። አደይም አይ ለዶክተሩ የጥሪ ካርድ ልሰጠው ነው የመጣሁት፣ ምነው ዴቭ በሰላም ነው? አንተ እዚህ ምን ታደርጋለህ ስትልም ጠየቀችው። ዴቭም አዎ አደይ እማዬ ወደ ሀገር ገብታለች፣ እናም የምትወጋው መርፌ ስላለ እሱን ላስወጋ ነው ይዤ የመጣሁት ሲልም ለአደይ መልሶላት ይገኝ ነበረ። ታዲያ ዶክተሩም አደይ የዴቭ እናት ሳታየኝ መውጣት አለብኝ ባለችው መሰረት እንድትወጣ አግዟት ይገኝ ነበረ። ዶክተሩ የዴቭን እናት መርፌ ሊወጋ በገባበት ሰዓት የዴቭ እናት እንዴት እዚህ አይነት አልጋ ላይ መርፌ ትወጋኛለህ? እንዴት ነው የሚያስጠላው? እንዴትስ ነው የቆሽሸው? እያለችም አንዳንድ አስተያየቶችን እየሰጠችው ትገኝ ነበረ። ዶክተሩም እሺ እናስተካክላለን በማለት በትህትና አስተናግዷት ይገኛል። ይህ ሁሉ ሲፈጠር አደይ በበር ቀዳዳ የዴቭን እናት እያየች ትገኝ ነበር።
ነበረ። ታዲያ እጅግ በጣም ደስ የምትልና ቆንጅዬ ሰው ናት ስትልም አደይ እየገለጸቻት ትገኛለች። ዶክተር ኢዩኤል በመጨረሻ ውሳኔው ስላለቀ ማለትም የአደይ የሰርግ ፍጻሜ ስለደረሰ አሁን እየተወዘጋገበ እናም ከራሱ ጋር እሰጥ አገባ ውስጥ እየገባ ይገኛል። ታዲያ ጭንቀት ውስጥ እየገባው ዶክተር አሁን ለአንድ ሰው የሆነ ነገር መተንፈስ አለብኝ ብሎ ወሰነ። እሱም በዙሪያው የሚገኘው ዳይመንድ ነበረ። ዳይመንድ አንድ ነገር ላማክርህ እፈልጋለሁ በማለት ነበረ እያዋራው የሚገኘው። ታዲያ ዳይመንድም እሺ ዶክተር ምንድነው ልታዋራኝ የምትፈልገው አሁኑኑ ንገረኝ ሲልም ጠይቆታል። ዶክተሩም ከማይሆን ሰው ጋር ፍቅር ቢይዝህ ምን ታደርጋለህ ሲል ነበረ ለዳይመንድ የነገረው። ዳይመንድም እንደማይሆን ካወኩትኝ ፍቅሩን አቆማለሁ ሲልም ዶክተሩን ለማጽናናት ይሞክራል። ታዲያ ዶክተር አይ ዳይመንድ እንደዛማ አይሆንም፣ እንዴት በቀላሉ ፍቅር ሊቆም ይችላል? እሷ የራሷ ህይወት ያላት ልጅ እናም የራሷ መንገድ እየመረጠች ልጅ ናት። ታዲያ የኔ ማፍቀር አሁን ምን ይሉታል ሲል ነበረ ዶክተር ጥያቄውን የቀጠለው። ዳይመንድም ቆይ ዶክተር እኔ ያውቃታለሁ ንገረኝ፣ ለምን አላስማማችሁም ሲል ጠይቆታል። አይ ዳይመንድ በፍጹም አንተ ማስማማት አትችልም፣ ምክንያቱም ልጅቷ የራሷ መንገድ ያላት ልጅ ናት። እኔ እያፈቀርኳት እየተሰቃየሁ እኖራለሁ። ነገር ግን ለዚህ ነገር መውጫ ቀዳዳ እፈልግ ነበረ። የምታውቀው ነገር ካለ እንድትነግረኝ ስል እጠይቅሃለሁ ሲልም ጠይቆት ይገኛል። ዳይመንድም አይ ዶክተር በዙሪያው ያሉ ሰዎችን አንዳንድ ነገር እየነገረው ማለትም ስለ ኪንጎ እንዲሁም ስለ አደይ የነበረውን ነገር እየነገረ ይገኝ ነበር። ታዲያ ፍቅር ይዞ እንደሚለቅም አያይዘው ነግሮት ይገኛል። ይህ ነገር ከማን እንደሆነ ያልገባው ዳይመንድ አሁን ጥርጣሬዎቹን እንደቀጠለ ይገኝ ነበር። ታዲያ ከዶክተሩ ጋር ከተለያየ በኋላ ዳይመንድ ከኪንጎ ጋር ተገናኘ። እናም ሙሉ በሙሉ ዶክተሩ ከአደይ ፍቅር እንደያዘው ለኪንጎ እየነገረ ይገኝ ነበር። ኪንጎም በጣም ተገረመና እኔም ከዚህ በፊት ከአደይ ጋር የነበረኝን የፍቅር ግንኙነት ታውቃለህ፣ ቆይች ልጅ ለምንድን ነው እየወጣ የወረደው ሁሉ ክንፍ የሚልባት ሲልም እየጠየቀ ይገኝ ነበረ። ዳይመንድም ያው አደይን አለመውደድ አይቻልም፣ እጅግ በጣም ቆንጅዬና ትህትና ያላት ልጅ ናት፣ ግን ደግሞ በጣም ያስገርመኛል በዙሪያዋ ያሉ ሰዎች ሁሉም ያፈቅሯታል። እናም በጣም ግራ የተጋባ ነገር ነው። በዚህ መካከል ግን ዴቭ ምን ያክል እድለኛ እንደሆነ ገብቶኛል። አሁን ከአደይ ጋር ሊሞሸር ነው። እናም ወደፊት ህይወቱን ከሷ ጋር ሊቀጥል ነው። ከዚህ ሁሉ መንጋጋ አውጥቶ ዴቭ የራሱ ሊያደርጋት ነው። እናም እጅግ በጣም ደስተኛ ነኝ ሲልም ዳይመንድ ደስታውን እየገለጸ ይገኝ ነበረ። በሌላ በኩል ደግሞ እነ ለሊና ባቡሬ ናቸው። ለሊ ለቀናታት የቤቷ ካርታ ጠፍቶባት ስትጨናነቅና ሰላማን ስታጣ እንዲሁም እንቅልፉን ስታጣ ነበረ። አሁን ግን የቤቷ ካርታ በእጇ ገብቶላታል። እሱም የሆነው እንዲህ ነበረ። ፍቅር የቤቱን ካርታ ደብቂ ተብላ ቤት ውስጥ ደብቀው ትገኝ ነበረ። ታዲያ ዳኒን ለመፈለግ ፍቅር በሄደችበት ሰዓት እዛው ባቡሬ አገኛትና እሷንም አብሮ ከዳኒና ከገጀራው ጋር አብሮ አሰራት። ታዲያ ፍቅርም እባክህ ባቡሬ እኔ ምንም የማውቀው ነገር የለም፣ አሁኑኑ ልቀቀኝ፣ ቤተሰቦቼ ይጨነቁብኛል፣ እናቴ ትጨነቅብኛለች ስትልም ባቡሬን እየለመነችው ትገኝ ነበረ። ባቡሬም እውነቱን ሳትናገሩ ያንን ካርታ ሳታመጡ በፍጹም አንዳችሁም አትወጡም ሲል አግቷቸው ለሰዓታት ከቆየ በኋላ በመጨረሻ ፍቅር ለቀቃት። በሌላ በኩል ደግሞ አደይ የለሊን የቤት ካርታ እየፈለገች ትገኝ ነበረ። እሱም የፍቅር ክላስ ነበረ ስትፈልግ የነበረው። አደይ አታው ከወጣች በኋላ ሮማንን ፈልጊው በማለት አዛዝ ትገኝ ነበረ። ሮሚ እየፈለገች በነበረችበት ሰዓት ካርታውን አገኘችው። እናም ለዴቭ አሳልፋ ሰጠችው። ታዲያ ዴቭም ካርታው እንደተገኘ ለአደይ ነገራት። አደይም ለለሊ ነገረቻት። ለሊ ደግሞ ለባቡሬ ነገረችው። ስለዚህ በዛም በዚህም ብሎ የቤቱ ካርታ እጃቸው ገባ ማለት ነው። አሁን ላይ ዳኒ አደራ ያላት ፍቅር የዳኒን አደራ በመብላት ለባለቤቷ የቤት ካርታውን መልሳ ትገኛለች። ታዲያ ዳኒም ፍቅር እንደዚህ አታደርግኝም፣ እንዴት አምኜሽ ትከጅኛለሽ እያለም ከራሱ ጋር እሰጥ አገባ ገብቶ ይገኝ ነበረ። ፍቅርም በፍጹም ዳኒና ገጀራው እኔን ማግኘት የለባቸውም፣ ካገኙኝ ይገሉኛል፣ ስለዚህ ወደኛ ቤት ሲመጡ እንዳታስገባቸው፣ እናም ደግሞ ስለ እኔ ማንም ቢጠይቅህም የለችም በል ስትልም ለአሹ አስጠንቅቀው ትገኛለች። በሌላ በኩል ደግሞ የለሊን ቤት እያየው ገጀራው እኔም እዚህ ቤት ነው ያደግኩት፣ ስለዚህ ይህ ቤት ለእኔም ይገባኛል፣ ቆይ ለሊ ማለት እዚህ ቤት ካደገች እንዴት እኔ አላውቃትም ሲልም እየጠየቀ ይገኝ ነበረ። ታዲያ ባቡሬም እኔ ምን አውቅልሃለሁ
አውቃለሁ ለሊ በጣም በህፃንነቷ ነው የወጣችው፣ ስለዚህ አንተን አታስታውስም። ቆይ አንተ ማለት የለሊ ወንድም ልትሆን ትችላለህ ማለት ነው ሲልም እየጠየቀው ይገኝ ነበረ። ግራ እየተጋባና እየተወዛገበ የሚገኘው ገጀራው ቆይ ለሊ የማናት ልጅ የእንጀራ እህቴ ናት ወይስ ደግሞ ምንድን ነው የተፈጠረው እያለም ከራሱ ጋር ጥያቄዎችን እየተጠያየቀ ይገኝ ነበረ። መልስ የሌለው የገጀራው ጥያቄ አሁንም እንደቀጠለ ይገኛል። ለሊ የማናት ልጅ? እንዴትስ ነው ይህ ቤት የሷ ቤት ሊሆን የቻለው? አሁኑኑ ከአክስቷ ጋር ማውራት አለብኝ። የለሊ ቤተሰብ ከሆንኩኝ ይህ ቤት ለኔም ይገባኛል እያለም እንደጠየቀ እየቀጠለ ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።